የዳማት ባላሻራ የአክሱም ዙፋን አልጋ ወራሽ ቅድማልም መንግስት ወጣኝ ቅድማልም ጥበብ ጠንሳሽ አማራልን ስልጡን ህዝቦቼ የሃሮሃን የተጠበቅን ሐውልት ያቁም መቅደስ ያነጽን ድንጋይ ፈልጠን አለጠርበን ከጣና ሰማይ ስር የተቼው ዳሩ ማሽነው ለሀገሩ ሰላምን ሸምኖ በፊደላት ማሳ እውቀትን የዘራ ሸማ ፈትሎ ለባሽ ጠቢብ ነው አማራ። እንደምን አላችሁ? እንዴት ናችሁ? ደህና ናችሁ ሆይ? ዛሬ ወደ እናንተ የምናደርሰው በተለይ ለፋኖ ትግል ለአማራ የህልውና እንቅስቃሴ አጠቃላይ ይረዳሉ ያልናቸውን እውነተኛ ጉዳዮችን ፊት ለፊት ማድረስ ተገቢ በመሆኑ እሱ ላይ ትኩረት አድርገን ከእናንተ ጋር ቆይታ እናደርጋለን። ታዲያ እኔ ቆይታ የማደርገው የፍጻሜው ጦርነትና የዚህ ትውልድ ታሪክ ሰሪነት ነው። የፍጻሜው ጦርነት ከነማን ጋር? እሱ ላይ ትኩረት እናደርጋለን። ምክንያቱም ለአማራ የህልውና ትግል በእውነቱ ቀናይ አማራዎች ላይታች እያሉ በውጭም በውስጥም ከፍተኛ የሆነ ጥረት ሲያደርጉ ቆይተው ትግሉ ወደሚፈለገው ደረጃ ተቀጣጥሎ እንዲሄድ አድርገዋል። ይሄ በፍጹም ሊካድ የማይችል ጉዳይ በመሆኑ በከፍተኛ ደረጃ አማራነትን ደፍቀው ዘላለማዊ ባሪያ አድርገው መግዛት ወይንም እየጨፈጨፉ ህዝቡን ማድቀቅ የሚለውን የጠላቶቻችንን ተልዕኮ ለማክሸፍ ከነ ጀነራል አሳምነው ጽጌ ጀምሮ የተገለጹትን እንኳ በዚህ አጭር ጊዜ ውስጥ ብናይ ይሄ ትውልድ ታሪካዊ ስህተት እንዳይፈጽም አሳስቦ ነበር ጀነራሉ። ከተሳሳተ ግን በፍጹም ትልቅ የሆነ ቀውስ እንደሚሆንና አማራ አዘቅት ውስጥ እንደሚገባ መክሯል። ያን ምክር ግን የሰሙ ያዳመጡ የአማራ ወጣቶች ትግሉን በየትኛውም መንገድ ቧጭረው በየትኛውም መንገድ የሚችሉትን ሁሉ አድርገው አሁን ባለንበት ደረጃ እንዲደርስ አድርገውታል። ታዲያ በሸዋ፣ በወሎ፣ በጎንደር፣ በጎጃም በተለያዩ የኢትዮጵያ ክፍሎች አማራው ከፍተኛ መስዋዕትነት እየከፈለ የቆየ መሆኑ ግልጽ ነው። ይሄ በተለይ ወያኔ ስልጣን ከጀመረበት ጀምሮ ያለውን ባጭሩ ብናይ እንዲህ ቀላል አይደለም። ብዙ ነገሮችን እየጠቀስን መተናል። ሕፃናት አንገታቸው ላይ ቢላዋ አርፎ አይተናል። ወያኔ በገባ ማግስት በአርባ ጉጉ በበደኖ በጉድጓድ ተጥለው አይተናል። አገርህ አይደለም ውጣ ተብለው በነ ሽፈራው ሽጉጤ ትዕዛዝ ተላልፎ ከጉራ ፈርዳ እንደ ሩዋንዳው ስደት በተጨባጭ አይተናል። ይህ ሁሉ ብቻ አይደለም የሆነው። ትላንትን መርሳት የለብንም። በሻሸመኔ የተፈጸመውን አይተናል። በተለይ ምክንያት እየተፈለገ አማራውን አንገት ለማስደፋት፣ አማራውን ቀጥቅጦ ለመግዛት፣ አማራውን አሳዶና ገሎ ማቆም ብቻ አይደለም፣ አጠቃላይ ታሪካዊ ሁኔታ ሁሉ እንዲፋቅ ለማድረግ የተሰራ ስራ ቀላል አልነበረም። ይህንን እስከ ወለጋ ዘለቀ። ይሄ አሁን ያለው ወራሪ ኃይል ስልጣን ከጨበጠ በኋላ በግልጽ ደግሞ እዛ ላይ መጣ ማለት ነው። ይሄ በደንብ ታይቷል። ወለጋ ላይ አማራ ሲኦል የሆነበት
የኢትዮጵያ መሬት ነው ወይ እስኪባል ድረስ የገለጽንበት ሁኔታዎች ናቸው ያሉት። በጅምላ ተቀብረናል። በቤንሻንጉል በግሪደር ነው የተቀበርነው። በአጣዬ ተቃጥለናል በተመላላሽ። በአዲስ አበባ ዙሪያ ተሳደናል። ውጣ ያንተ አይደለም ተብለናል። ይህ ግልጽ ነው፣ የዛሬ ነው፣ ትኩስ ነው። ትላንትና በጎንደር ዙሪያ የተፈጸመውን በወሎ ዙሪያ የተፈጸመውስ ማይካድራ፣ ጪና፣ አጠቃላይ ወሎ እንዴት ይረሳል? ይሄ ሁሉ የተፈጸመብን አማራው አንድ ስህተት በመፈጸሙ ነው። አንድ ትልቅ ስህተት፣ አማራ ነኝ ብሎ ቆርጦ መነሳት ባለመቻል። አማራ ነኝ ብሎ ቆርጦ ቢነሳ ኑሮ ያለው የእውቀት መጠን፣ ያለው የምሁር ብዛት፣ ያለው የሀብት አቅም፣ ያለው ታሪካዊ ዳራ፣ ያለው አጠቃላይ እምቅ የሆነ ጉልበት ይሄ ወዲያውኑ ማስቆም ይችል ነበር። ይሄን ተጠቅሙ፣ ግን አልቻለም። ቆይ እስኪ የሚቀጥለው ዓመት ይሻላል፣ ቆይ እስኪ እያለ እያባበለ ልክ አብይ ሲመጣ ወደ ስልጣን ቆይ እንጂ ገና 1 ዓመቱ እኮ ነው እንዴ፣ 1 ዓመት ሲወረደው እንዴ ገና አይደል እንዴ ገና እስኪ 2 ዓመት ይሙለው እንጂ እየተባለ እንደተቀለደው አይነት ነው የሆነው። አዎ ብዙ ሰው ተሸውዷል። ግን ሽወዳውን ማለፍ አይቻልም ወይ ነው? ሽወዳውን አቁሞ አይ በቃ ማለት አይቻልም ወይ? መጀመሪያ እሺ ተሸወድን እንበል። እያንዳንዱ ተሸወደ፣ በጣም ጥሩ ኦኬ፣ ቀና ነገር ነው በሚል ቃላቱ ብዙ ነገሮችን ቀናነት እንድናስብ የሚያደርግ ነው ማለት ይቻላል። የነበረው የመጀመሪያው እስኪደላደል ድረስ ነገሮች እንዳይጎረብጡት ማድረግ ነው። ከዛ በኋላ ምንድን ነው የሆነው? የነ ዶክተር ብርሃኑ ነጋ የሰሜን ፖለቲካ የሚሉት አጠቃላይ ሰሜን ፖለቲካ ማለት ትግሬውንም፣ አማራውንም፣ አገውንም፣ ምኑንም ሁሉንም ጨምሮ ማለት ነው። የሰሜን ፖለቲካ አስፈላጊ አይደለም መቆም አለበት ብለው የሚያምኑ ሰዎች ጋር ተመካከረ። ዓላማውም ደብቆ የያዘውን ከውስጡ እየተደላደለ ሲሄድ አወጣው። ከዛ በኋላ ምንድን ነው ያደረገው? ጭፍጨፋውን ማስፋፋት ነው። አማራ እንዲሳደድ ማድረግ ነው። በዚህ በኩል እንዴት ማባበል እንደሚቻል በነሽመልስ ተገልጾልን ነበረ። የተገለጸልን በሰበሩን ቦታ ሰበርናቸው ሲል እንዴ ብሎ መንቃት ይጠይቅ ነበር። ወዲያውኑ ነቅቶ ወዲያውኑ አማራነትን ብሔርተኝነትን አደራጅቶ ዞር በል ማለት ይቻል ነበር። ይሄ ብቻ አይደለም። ባህር ዳር ድረስ ሄደን ኮንፊውዝም ኮንቬንስም አድርገን እንደሚሆን አረግናቸው ሲል አማራ የሆነ ሁሉ በተለይ ፊደል የቆጠረ የገባው እንዴት ሊታለል ይችላል? ከዚህ ይህን ቃል ሰምቶ እንዴት አይበቃውም ነበር? ምንም ይሁን ምን እንደ የፈለገው ባንዳ ይሁን የፈለገው ሆዳም ይሁን እንዴት ይሄ ነገር አጥንቱ ድረስ ሰርስሮ እንዴት አይገባም? ግን በጣም ትልቁ ስህተታችን የነበረው አማራ ሆኖ መነሳት አለመቻል ነው። ፕሮፌሰር አስራት ነፍሳቸውን አጸደ ገነት ያኑርልንና ያስቸገረው ሆዳም አማራው እንደሆነ በአንድ ወቅት ገልጸው ነበረ። ተረፈ አማራው መሳሪያ ከያዘ እንደማይቻል ስለሚያውቁ ዱላ እንኳ ይዞ ወደ ገበያ እንዳይወጣ አልተደረገም ወይ? ዱላ እንዳይዝ መሳሪያ አይደለም ዱላ እንዳይዝ አልተደረገም ወይ? ይህ ሁሉ ነገር እኮ ተደርጓል። ዱላ እንዳይዝ ምንድነው? በቃ እንግዲህ ወንድ ልጅ ገበያ ሲወጣ ዱላ ይዞ ነው የሚሄደው። ምንም ይሁን ምን ባዶ እጁን አይሆንም። ይሄ የቆየ ነው።
ምን ተክተህለት ነው ዱላ አትያዝ የምትለው? አይደለም። በቃ ስለናቁት። ያስናቁት እነማን ናቸው? ያወቁት ክፍሎች በመስመር አድርገው ይሄ ነገር በቃ ማለት አለመቻላቸው ነው። ታዲያ ጊዜውን ጠብቆ ግን ይሄ ትውልድ ተነሳ። ይሄ ትውልድ ሞከረ፣ ሰላማዊ ሰልፍ ወጣ፣ አለ የለም ከዚህ በኋላ ቢበቃኝ ይሻላል፣ አማራን ጨርሳችሁ ልታጠፉት አትችሉም የሚል ውስጣዊ ወኔ ተላብሶ ይሄ የመጨረሻ ሰልፍ ነው እስኪል ድረስ ተናግሮ ቀጥታ ወደ ትግሉ ሜዳ ገባ። ጉልበቱ ምን እንደሆነ አይተነዋል። ይሄንን ደግሞ ጠላቶቻችን በእጅጉ አደባባይ ላይ በምንም ታምር ሊክዱት በማይችሉት ሁኔታ ይሄው ወደ 2 ዓመቱ እየተቃረበ ነው። በ3 ቀን ትጥቅ አስፈታለሁ ያለው የት ነው የደረሰው? 6 ወር አስቸኳይ ጊዜ አዋጅ አወጀ፣ ከሰመ። 3 ወር ጨመረበት፣ 6 ወር ጨመረበት፣ 15 ቀን አለ፣ በ30 አለ። ሁልጊዜ እንደ ሰኔ 30 ጠብቀኝ አይነት ነገር። ሰኔ 30 ሁልጊዜ ትምህርት ቤት ሲዘጋ ሰኔ 30 ነው ለተማሪ ትዝ የሚል የነበረው እና ሁልጊዜ ይሄንን ህዝቡን በዚህ ማወናበድ ቻለ ማለት ነው። ይሄም አማራው ሙሉ በሙሉ አልተነሳም። የገባው ብቻ ወጣት ትጥቁን አደራጅቶ ቀምቶ ታጥቆ በቃኝ ብሎ በልበ ሙሉነት በመነሳቱ ነው። ድሮን የታጠቀውን፣ አውሮፕላን ተዋጊ ጀት የታጠቀውን፣ ሄሊኮፕተር የታጠቀውን እኔ ልብ ታጥቄያለሁ ነው ያለው ወጣቱ። ዋናው ልብ ነው፣ ዋናው ጀግንነት ነው እንጂ ያንተ አውሮፕላን መታጠቅ አይደለም፣ ያንተ ድሮን መታጠቅ አይደለም በሚል ነፃነቱን ለማስከበር ቆርጦ ተነስቷል። ስለዚህ ችግሩ እኛ ጋ ነው የነበረው። ችግሩ እኛ ቆርጠን አለመነሳታችን አንዱ ከፍተኛው ችግር። ስለዚህ የፍጻሜው ጦርነትና የዚህ ትውልድ ታሪክ ሰሪነት አሁን በራሳችን ፋኖ ነን በሚሉት እንድንወጋ አብይ ጥሩ አርጎ አዘጋጅቷል። ብአዴን ጥሩ አርጎ አዘጋጅቷል። ዛሬ ላነሳ የምፈልገው በጎንደር ከፍተኛ የሆነ ከጠላት ይልቅ የነሱ ግንባር ቀደም ጠላት የአማራ ፋኖ አንድነት በጎንደር ሆኗል። እነዚህ በሞቶ በተወለደው ድርጅት የሚመሩ በነ እስክንድር ማለት ነው የሚመሩት፣ እስክንድር በበላይነት የሚመራቸው እነ ሰለሞን አጠናው ዶላሩን አምጣው እንጂ እነዚህ ኮበሌዎችን ልክ እናስገባቸዋለን ብሎ እንደፎከረው የዶላር ፋኖ አልፎ ተርፎ የነ አብይ የብአዴን ስኳድ ቡድን በከፍተኛ ደረጃ ይሄንን ከወራሪው ኃይል ጎን ቆሞ እየተዋጋ ያለበት ሁኔታ ለመውጋት ከፍተኛ በየትኛውም አቅጣጫ እንቅፋት ሆኖ ያለበት ሁኔታ ነው። የአማራ ህዝብ ልብት ብሎ በታሪክ ማህደር ውስጥ ይህን ክህደት ማስቀመጥ አስፈላጊ ነው። እጅግ በካህዲነት የተሰለፈ ቡድን የአማራን እንቅስቃሴ ለመግታት፣ ለመግደል፣ ለማሳደድ ቆርጦ መነሳቱን አውጆልናል። ይሄ አዋጅ እንግዲህ ህዝብ ሊፈርደው ይችላል እና በጎንደር በኩል ወራሪውን በመደገፍ አንደኛ ከወራሪው ተተኳሽ እንደሚያገኙ፣ ከወራሪው የመሳሪያ እገዛዎችን የኢንፎርሜሽን ወይንም አንዳንድ ጉዳዮችን መረጃዎችን እንደሚያገኙ እየተሰነዘረ ነው። አሁን ግልጽ የመጨረሻው የፍጻሜው ጦርነት
በመጀመራቸው። ምክንያቱም እነ አብይ እነ ብአዴን አሁን የተንጠለጠሉት በእንደነዚህ አይነት ሰዎች ነው እንጂ አድማ ብተና፣ ሚኒሻ እነዚህ በፋኖነት ስም ተደራጅተው የሚያደርጉት እንቅስቃሴ በእነዚህ ተንጠልጥሎ ያለ ነው እንጂ ያሰማራው ሰራዊት አይደለም። ስለዚህ የአማራ ህዝብ ግልጽ ሊያውቅ ይገባል። የጎንደር ህዝብ ግልጽ ሊያውቅ ይገባል። ጎንደር አንድ ይሆናል እንጂ እንዴት አንድነቱን ትቶ በነስክንድር የዶላር ተገዥነት በብአዴን ቀኝ አዝማችነት እንዴት ይሰለፋል? ይሄ ጥቂት ቡድን እንዴት የጎንደርን ታሪክ ያቆሽሹታል? እነኚህ ጥቂት ቡድኖች እጅግ ያሳዝናል። የአፄ ቴዎድሮስ ልጆች ሆኖ መገኘት ይገባል እንጂ ከአፄ ቴዎድሮስ ልጅነት አፈግፍጎ ወርዶ የዶላርና የብአዴን ታዛዥ መሆን እንዴት አይነት ቅሌት ነው? በታሪክ ውስጥ ታሪካችሁ ስማችሁስ እንዴት ተብሎ ነው የሚጻፈው? ያ ባንዳ ነበር። ያ ለገዳዮች ቅጥረኛ ሆኖ ሲያገለግል ከዩኒቨርሲቲ ድረስ በዩኒቨርሲቲ መኪና ተሸኝቶ ፋኖነትን አደራጅና ተዋጋ ተብሎ የተሸኘ ነበር ተብሎ መያዝ አለበት ወይ? እጅግ ይሄ ታሪካችሁን እንዴት እንደምታበላሹት በግልጽ እያየን ነው። በጣም አሳፋሪ ነው። ስለዚህ በተለይ ለመውጋት የተነሱት የነ ሻለቃ ሀብቴ፣ የነ ባየ ቀነው፣ የነ ኮማንዶ ሳሚ የሚመሩትን ኃይል ለመውጋት መነሳታቸውን ነው በግልጽ እያሳዩ ያሉት። ስለዚህ ይህ አሳፋሪ ተግባር ስቴደንሳ ላይ ታሪካዊ ስራ ሊሰራ ይችላልና፣ በየትኛውም አቅጣጫ ታሪካዊ ስራ ሊሰራ ይችላልና ከዚህ ጀርባ ያሉት የአማራ ጠል ስብስቦች ማለትም በዶላር ወይንም በጥቅማ ጥቅም ከብአዴንና ከወራሪው ጋር የተሳሰሩ ክፍሎች አይዟችሁ፣ በሉ፣ በርቱ፣ ገስግሱ እያሉ እናንተን በልዩነት መስመር ማስቀመጥ ዋና ተግባራቸው ነው። ለማን ተብሎ ነው? ለማን? ለአማራ ነው? ለአማራ ከሆነ ይሄን ልታደርጉ አይገባም ነበረ። ስለዚህ የፍጻሜው ጦርነት ነው የሚሆነው። አንዱ ይለያል ማለት ነው። የፍጻሜው ጦርነት ነው። ወይ የወራሪው ኃይል ያሸንፋል፣ ወይ ደግሞ ጀግናው ፋኖ ያሸንፋል ጎንደር ላይ። ይሄ ወደፊት የምናየው ይሆናል። ፋኖ ማለት ህዝብ ነው። ህዝብ ያሸንፋል ወይንም ህዝብ ይሸነፋል ጎንደር ላይ። ወራሪው ያሸንፋል። በነማን? በፋኖ ስም ከሚነግዱ የዶላር ፋኖዎችና በጥቅማ ጥቅም ከብአዴን ጋር የተሳሰሩ ፋኖዎች ያሸንፋሉ፣ ወይንም ጎንደር ያሸንፋል። ይሄ ያዙት። ወደ ወሎ ስንሄድ ተቀናጅተው ነው ጦርነቱን ለማድረግ እየፈለጉ ያሉት። በመቀናጀት ነው። በተለያየ አቅጣጫ ነው ባንዴ የተነሱት። የአማራ ፋኖ አጠቃላይ ዘመቻ አንድነት ብሎ ጦርነት በወራሪው ላይ ከፍቷል። ዘመቻ አንድነት ብሎ በወራሪው ኃይል ላይ በአማራ ጠላት ጨፍጫፊ ላይ ጦርነቱን ከፍቷል። መደምሰስ በየአቅጣጫው እያከናወነ ነው። መስዋዕትነትም ቢከፍል ግን ወደፊት እየገሰገሰ ያለ ኃይል ነው። በአንድነቱ ጸንቶ ወደፊት እየሄደ ነው። የጋራ ትግሉን እያከናወነ ነው ያለው። ታዲያ የብአዴን ፋኖች፣ የወራሪው ኃይል ፋኖች ደግሞ በአንድ ይሄኛውን ሲያው እኛ ስለምን ይቀርብናል? ፋኖን መውጋት አለብን። መሳሪያ ይቀርብልናል፣ ጥይት ይቀርብልናል። ስለዚህ ፋኖን እንውጋ በሚል እነ ኮሎኔል መሀባው እነ ኮሎኔል ፋንታው ይሄ ቀጥታ በሚችሉት መንገድ የወሎ አማራን ወይንም
የአማራ ፋኖ በወሎ ቤተ አማራን ለመውጋት የሚችሉትን እየሞከሩ ነው ያሉ። ታዲያ ወሎ 90% ወደ አንድነት የመጣ ነው። 90% ወደ አንድነት የመጣ መሆኑ እየተገለጸ እየታየ በተጨባጭ እየተመሰከረ ያለበትና ጠላትንም እያርበደበደ ያለበት ሁኔታ ነው ያለው። ታዲያ እንዴት የወሎ ወንድሞቹን ክዶ ለዶላር ታምኑ ትላንትና ኮሎኔል መሃባው ትላንት ተንሸራቶ አንድ ሆነው የነበሩትን ከዛ ተንሸራቶ ሄዶ ችግር በመፍጠር በማስጎተት ስራ ላይ መሰማራት ማለት ምን ማለት ነው? ትላንትና እነ ጀነራል አሳምነው ጽጌን ለእንደዛ አይነት ድርጊት ከዳረጉት ሰዎች ውስጥ ለውስጥ ምናልባት አንዱ ሊሆን ይችላል ብሎ መጠርጠር አስፈላጊ ነው። ምክንያቱም በጊዜው ነው የተለቀቀው። ለተወሰነ ጊዜ እሱ ይታወቃል። የሰው ልጅ የሚያደርጉት የተወራረሰ ባህሪ ከህወሓት ጋር የተወራረሰ ባህሪ ስላላቸው አስራ ቆይቶ እንትን አድርጎ መልቀቅ እንደዚህ የታወቀ ነው። ይህንን ሲያደርጉ የቆዩ በመሆኑ ከዛ የወረሱት ደግሞ ኦሮሞማዎች ከዛ የወረሱት ሁኔታ አለ እና ይህ ጉዳይ ተፈጥሮ ይወጣ ሊሆን ይችላል እንጂ እንዴት የአሳምነው ልጆች ከሆነ የጀነራል አሳምነው ቃል የሚከበር ከሆነ አንድ ሁኑ ነበር ያለው። አማራ አንድ እንዲሆን ነበር ጥሪውን ያስተላለፈው። ታዲያ እንዴት ወሎ አንድ እንዳይሆን ጥረት ያደርጋል ይሄ ሰው? እንዴት በሱ ስር የተሰባሰባችሁት በሻለቃ ደረጃ በብርጌድ ደረጃ ያላችሁ በክፍለ ጦር ደረጃ ያላችሁ ካላችሁ ያለህበት ወረዳ አንድ ወረዳ መሆኑ እየተገለጸ ነው ያለው። ኦልሬዲ ፋኖች ወደ እውነተኛው የወሎ ትግል የአማራ ትግል የፋኖ ትግል እየገቡ መሆኑ ታይቷል። የተለያዩ መረጃዎች ሲወጡ ስለነበር በቀጥታ ይህ ሰው ከዚህ ሰው ጋር የተሰለፋችሁ ክፍሎች ወሎን እንዳሳነሳችሁት ለማሳነስ እንደምትሰሩ አማራን ለማሳነስ እንደምትሰሩ ልታውቁት ይገባል። ይሄ ግልጽ ነው፣ መነጋገር የሚያስፈልገው። እኔ ዛሬ በዚህ ዙሪያ ላይ ነው የማተኩረው። የፍጻሜው ጦርነት ነው አሁን ያለው። ምክንያቱም ጠላት ከጎን ይዞ ፊት ለፊት ጠላትን ማሸነፍ አይቻልም፣ ይከብዳል። ምክንያቱም ከዚህ እየወጋህ ነው፣ ከዚህ መንገድ እየጠቆመ ነው፣ ከዚህ እየቦረቦረህ ነው፣ ከዚህ እየጎተተህ ነው። ይሄ መልክ ሊይዝ ይገባል። የወሎ ህዝብ እንደ ህዝብ የአማራ ህዝብ ነው። ስለዚህ ወሎ አንድ ሲሆን አማራ አንድ ይሆናል። ጎንደር አንድ ሲሆን አማራ አንድ ይሆናል። የተበታተነ ትግል አንፈልግም። በምንም ተአምር የተበታተነ ትግል ደግሞ ለድልም አያበቃም። ስለዚህ ወሎ ላይ በተለይ ከኮሎኔሉ ጀርባ ያላችሁ አንደኛ ኮሎኔሉ ከቻለ ምከሩ፣ መምከር ያስፈልጋል። ኮሎኔሉን መምከር ያስፈልጋል። ሁለተኛ የአማራ ፋኖ በወሎ ቤተ አማራ አንድ ውሳኔ ላይ ልደርሱ ይገባል። መሞት የለባችሁም። ትግላችሁ መስዋዕትነታችሁ እንዲረዝም የሚደረገውን ሁኔታ በቃ ማለት ይገባል። ሁላችሁም አንድ ቃል ልትናገሩ ይገባል። በቃ በወሎ ሰማይ ስር አንድ ሆኖ መውጣት ይጠይቃል። የምን ልዩነት ነው? ምንድነው ኮሎኔሉ ያስፈልገው? ስልጣን አይደለም፣ ተልእኮ ነው። ተልእኮ ስላላቸው ነው ተገናኝተው ከነ ወርቅነህ ገበየሁ ተላላኪዎች ጋር በመገናኘት በተለይ የአፍሪካ ምንድነው የኢጋድ ተጠሪዎች ተብሎ ከመጡት ጋር ውይይታቸው ምን ነበረ? አንዳንዴ ያፈትልከው የወጡትን ሰምተናል አይደል? ግን ይሄ ብቻ ነው ወይ ውይይታቸው? ውይይታቸው እኮ ይሄ ብቻ አይደለም። ውይይታቸው ቀጣዩንም መገናኛውንም ምኑንም እንዴት ይሁን የሚለውንም እኮ
በብዙ መንገድ ብዙ መቀራረቦችን ስለፈጠሩ ነው። በሰላም ማጥፋት ከተፈለገ እንዴ እነሱ የሄዱበትን ቦታ እኮና ሲመለሱ የሚሄዱበትን ቦታ እኮ ያውቃል አብይ። እነሱ የሄዱበትን ሲመለሱ ያሉበትን ሁኔታዎችን ያውቃል። ጠላትነት ቢኖር እውነተኛ ጠላትነት ቢኖር ኖሮ፣ ስለዚህ ይሄ ተገቢ አይደለም። በዚህ ላይ ኮሎኔል ፋንታው ለአማራ መጎተት ለአማራ እንቅስቃሴ ትንሽም ቢሆን እንቅፋት ሆኖ ማስቸገር ታሪካዊ ስህተት ነው። ታሪካዊ ስህተት ነው። ስለዚህ ከነ ክብር ማለፍ ትልቅ ነገር ነው። ከክብር ውጭ ሆኖ ዘላለማዊ ሞት መሞት ግን የሞትም ሞት ነው። ይሄ ያለውን ሁኔታ ጠብቆ አይ በቃ ወንድሞቼ ልጆቼ እናንተ መታገል አለባችሁ፣ እኔ እንቅፋት ልሆን አይገባኝም፣ እኔ ከእናንተ ጋር ነኝ፣ አይዟችሁ ከጎናችሁ ነኝ፣ ምንም ችግር የለም፣ እኛ አንድ ነው፣ ብናጣ አንድ ላይ፣ ብናገኝ አንድ ላይ፣ ብንበላ አንድ ላይ፣ በቃ ከእናንተ ጋር ነኝ ብሎ በጋራ መቆም እንዴት ያቅታል? እንዴት ያቅታል? ጠላት የሚፈልገውን ስራ መስራት ምን ለመሆን ነው? ከጠላት ጋር ለመቀበር፣ ከጠላት ጋር ለመሞት፣ ከጠላት ጋር ታሪክ አልባ ለመሆን። ይሄ ያሳፍራል። እኔ አማራ ሆኖ እንዲህ ሲያደርግ በጣም ያማል፣ እጅግ ያማል። ስለዚህ የፍጻሜው ጦርነት እየመጣ ነው። የፍጻሜው ጦርነት ደግሞ ጦርነት ነው። ወይ መኖር ወይ አለመኖር ነው። ለመኖር በሚደረገው ትግል ውስጥ አማራ እንደ አማራ ለመኖር በሚያደርገው ትግል ውስጥ ፊት ለፊት እየተራመደ በሚሄድበት ሰዓት የሚገታውን፣ የሚስበውን፣ የሚጎትተውን ደረማምሶ የሚያልፍ ትግል ነው። የጊዜ ጉዳይ ነው እንጂ ይሄ ትውልድ ይሰራዋል። እኔ በዚህ ትውልድ ላይ ሙሉ እምነት አለኝ። ሰው የሚረዳው አገር በሌለበት እግዚአብሔርን ተማምኖ የጀመረው ትግል ምንም ሳይኖረው የጀመረው ትግል እና ዛሬ እስከ አፍንጫው ሲታጥቆ ይቀለበሳል ብዬ አስባለሁ። ያን ጊዜ እንደዛ የሰራ ትውልድ አሁን ይቀለበሳል ብሎ ማመን ይቻላል? በምንም ታምር አይቀለበስም። ስለዚህ ይህንን ግምት ውስጥ ማስገባት ያስፈልጋል። ይህን ግምት ውስጥ አስገብቶ መንቀሳቀስ ያስፈልጋል። ሌላ ነገር ላንሳ። ስለዚህ ወሎ የንጉሥ ሚካኤል ልጅ ሆኖ መገኘት ያስፈልጋል። እኔ ደጋግሜ ጠቅሰዋለሁ። የወሎ ጀግኖችን ሆኖ መገኘት ያስፈልጋል። የቅርብ ጊዜውን ጀነራል አሳምነው ጽጌን እንዴት አጥንቱ ገና ሳይደቅ አጥንቱ ገና እያለ እንዴት እንክደዋለን? እንዴት ይካዳል? አንድ ሁኑ እያለ እንዴት ይካዳል? ምንድን ነው? ዶላር ከሆነ ከወንድሞች ነገ እኮ ታገኘዋለህ። ገንዘብ ጥቅም ምናምን ከሆነ ነገ እኮ ታገኘዋለህ። ወገን ይረዳሃል እኮ፣ ወገን ይሰጥሃል። ለጀግንነት አብረ ተቀላቅለ ከሰራህ እኮ ነገ እኮ ታሪክ ራሱ ይከፍልሃል እኮ። ከመቃብር በላይ በህይወት እንኳ ባትኖር ከመቃብር በላይ ትኖራለህ። ስለዚህ ይህንን ወሎ ላይ ኮሎኔል ፋንታው እያደረገ ያለው ሁኔታ በእውነቱ የፍጻሜው ጦርነት ላይ ሆኖ ሌላ ችግር ውስጥ ከመግባት እና አሳዛኝ ታሪክ ውስጥ ከመግባት ጉዳዩን ቆም ብሎ ማሰብና ፈጣን እርምጃ መውሰድ ጀግንነት ነው። ፈጣን እርምጃ መውሰድ ጀግንነት ነው። በስሩ ያላችሁ ደግሞ በሻለቅነት የሻለቃ ግሩፕ መስርታችሁ፣ የብርጌድ ግሩፕ መስርታችሁ፣ የክፍለ ጦር ግሩፕ መስርታችሁ ያላችሁ አመራሮች እንዴት ይህን ማሰብ ተሳናችሁ? ታዲያ እናንተ ለሀገር ትሆናላችሁ? እናንተ ለአማራ ትሆናላችሁ? ይሄንን ማሰብ እንዴት ተሳናችሁ? እናንተ ነገ ለአማራ ትሆናላችሁ? እንደዚህ ማሰብ ያቃታችሁ ነገ ለሌላ ኃላፊነት ትታጫላችሁ? በቃ ብላችሁ እንዴት ነው ከፋኖ ጋር መቀላቀል ያቃታችሁ? ከወንድሞቻችሁ ጋር መስራት ያቃታችሁ እንዴት? ስለዚህ ይህን ጥያቄ ልትመልሱት አትችሉ።
ምክንያቱም የጥቅማ ጥቅም ተሳሳሪዎች ስለሆናችሁ ሊሆን ይችላል እንጂ ዞር በል ታጥቀሃል። ከታጠቅ ዞር በል ልትለው እንዴት አልቻልክም? በቃ እኔ ከወንድሞቼ ጋር ልትለየኝ አትችልም ማለት እንዴት ያቅታል? ስለዚህ ይሄንን በሚገባ ማየት አስፈላጊ ነው ባይ ነኝ። እንግዲህ እኛ እንገልጻለን። ብዙ ጊዜ ይሄ ሚዲያ እውነቱን ፍጥጥ አድርጎ ማውጣት ነው። እውነቱን መናገር ነው። እውነቱን ተናግሮ በመሸበት ማደር የሚለው የአባቶቻችን አባባል ወይንም የአማራ ብሂል ተጠቅመን የምንገልጸው ነው። እውነት እውነት ነው። በቃ በምንም ተአምር እውነትን ተናግረን ነገ አስፈላጊውን ነገር ነፃነት ሊኖር በሚችልበት ደረጃ አስተዋጽኦ ማድረግ ነው። ስንነሳም የሆነው ዓላማችን፣ አሁንም ዓላማችን የሆነው፣ ወደፊትም ዓላማችን ይሄ ነው። ሌላው ሸዋ ላይ እንሄድ። ሸዋ ላይ ጦርነት እያካሄደ ያለበት በእስክንድር የሚመራው የአማራ የሸዋ ጠቅላይ ግዛት እዝ በመከታው ወታደራዊ አዛዥነት የሚከናወን እያልኩ ሁልጊዜ ገልጸዋለሁ። ምክንያቱም መከታው ኃላፊነት የለው። መከታው ኃላፊነት ስለሌለው ብዙ በጦራቸው ውስጥ አማራ ያልሆኑት ክፍሎች ሁሉ መኖራቸውን የሚገልጹልን በመሆኑ ይሄ አንድ ተልዕኮ ያለው በተለይ በኢትዮጵያዊነት ስም ያሉ አማራ ሆነውም አማራ ሳይሆኑም ይሄኛውን ተጠቅመን የአማራን ፋኖ የብሔርተኝነት እንቅስቃሴ መግታት እንችላለን ብለው የሚያምኑ የተሰባሰቡበትም ጭምር አካሄድ በመሆኑ ይሄ አማራን እንደ ቅንጅት ማድረግ ነበር የፈለጉት፣ አልቻሉም። አሁን ግን ቀጥታ ጦርነት ጥይት እየቀረበለት ጦርነት እነ መከታው ማሞ በእነ ኢንጂነር ደሳለኝ ሲያስብ ሸዋ ላይ ከፍተዋል። ደሳለኝ ሲያስብ ሸዋ ሲያስብ ሸዋ ባሰበ ጊዜ ደሳለኝ እንደማለት ነው። ታዲያ ሸዋን ያጼ ምኒልክን ታሪክ የሚያጎድፍ ስራ እየተሰራ አይደለም? የሸዋ ልጆች፣ የሸዋ አባቶች፣ የሸዋ ቀሳውስቶች እንዴት ዝም ትላላችሁ ነው? እንዴት ወደ ወንድሞቻቸው ጥይት ይተኩሳሉ? እንዴት ወደ ወንድሞቻቸው ዘመቻ ያደርጋሉ? እንዴት ከጠላት ጋር ይወግናሉ? አማራን እያሳደደ እየጨፈጨፈ በድሮንም በከባድ መሳሪያም በሰው በተለያየ መንገድ በሆዱ በተገዛም ካድሬም በሚኒሻ በአድማ ብተና በሚባለው ክፍል ይህ ህዝብ እየተበደለ ባለበት ሰዓት ከዚህ ከወራሪው ጋራ እጅና ጓንት ሆነው በጋራ ጦርነት የሚያደርጉበት ሁኔታ ሲፈጠር ይህ የፍጻሜው ጦርነት ነው። ወይ እነሱ ይኖራሉ ወይ አማራ ይሸንፋል። ስለዚህ ወይ አማራ ያሸንፋል፣ እነሱ ይወድቃሉ፣ ወይ እነሱ ያሸንፋሉ፣ አማራ ይሸነፋል፣ ይወድቃል። ከሁለት አንዱ ነው። ግን በዚህ ትውልድ ስለምተማመን ይህ ትውልድ ገለባብጧቸው አልፎ ይሄዳል። የሚያሳዝነው በሸዋ ውስጥ ያሉ በተለይ በነመከታው ውስጥ ያሉ የብርጌድ አመራሮች አእምሯቸው የተመጠጠ ነው ማለት ነው። ልክ ምንም ማሰብ አይችሉም። እንደ አፄ ምኒልክ ማሰብ አይችሉም። እንደነ ጀግኖች ማሰብ አይችልም። በተለያየ እርከን ደረጃ ላይ ያሉት በነመከታው ስር ሆነው ሲሰሩ ትንሽ እንኳ አስቡም። 7 ለ70 የፈጸመው ገድል ቀላል አይደለም። በታሪክ ውስጥ ነገ በህዝብ ፊት ተንበርክከው ህዝባቸውን ይቅርታ ጠይቀው ከህዝብ ጋር በመቀላቀላቸው ከዚህ ትግል ጋር በመቀላቀላቸው እጅግ የሚመሰገኑበትና የሚወሱበት ሁኔታ ነው። ያን ታሪካዊ ስራ መስራት እንዴት ያቅታችኋል?
በእርግጥ ከጎንደር የሄዱ ወጣቶች በነ እስክንድር ዙሪያ ላይ በነ መከታው ዙሪያ ውስጥ ተሰልፈው እንደሚገኙ ይታወቃል። ከተለያየ ቦታ የወሰዳቸውን እስክንድር ከዚህ በፊት እየመላመለ ወደዛ የወሰዳቸው እዛ ለተለያየ ወንጀል ውስጥ ለእንዲህ አይነት ወንጀል የሚያሰራቸው ለተለያዩ ወንጀል የሚያሰራቸው ክፍሎች እንዳሉ ይታወቃል። ታዲያ ያንን በረቃቅሳችሁ ሸዋ ባላመጠ በዓመቱ ይውጣል የሚባለውን ታሪካዊ ስራ መስራት እንዴት ያቅታችኋል? በሻለቅነት ደረጃና በብርጌድ ደረጃ በክፍለ ጦር ደረጃ ተደራጅተናል ካላችሁ እናንተ አልተደራጃችሁም። ምክንያቱም አቅም የላችሁም። በራሳችሁ መወሰን አትችሉ። በራሳችሁ መወሰን ብትችሉ እንዲህ አማራን የሚጎትት ታሪክ የሚያጎድፍ ትላንት አፄ ምኒልክ ለኢትዮጵያ ለአማራ አይደለም ለኢትዮጵያ አንድነት በዓለም ፊት አንድነት ምን እንደሆነ ታሪካዊ ስራ ሰርተው ያሳዩ መሪ ባሉበት ቦታ ተፈጠሩበት ወይንም ባሉበት እንዴት ነው በዛ ታሪካዊ ቦታ ላይ እንዲህ አይነት ነገር ሲሰራ ዝም እኔ ያላችሁ ዝም። ይሄ ነገ የአማራ ህዝብ ይፋረዳችኋል። ነገ የጊዜ ጉዳይ ነው። የትም አትደርሱም። እነዚህ እያመጡብን ያለው እነዚህ የዶላር በሽተኞች እያመጡብን ያለው ቀደም ብሎ በዛ ትውልድ በኢሃፓና በመይሶን ጊዜ የተፈጸመውን ሁኔታ መልሰው አምጥተው እኛን ለማድቀቅ ጠላቶቻችን ያውጠነጠኑትን ተግባራዊ ለማድረግ እየሰሩ ያሉበት ሁኔታ ነው ያለው። ይህንን ተግባራዊ ታደርጋለህ ወይ? የሸዋን ልጅ ትገላለህ ወይም ዞር በል ትለዋለህ? ይሄ ነው። የአማራን ልጅ ወደፊት ታስከብራለህ ወይስ ዞር በል ትለዋለህ? ይሄን አድርገህ ታሪካዊ ስራ አንተ ኃላፊ መሆን አይገባህም ወይ? መከታው እንዲህ አይነት ወንጀል የሚሰሩትን እረፉ ብላችሁ በቁጥጥር ስር አድርጋችሁ እንዲያርፉ ማድረግ አይቻልም ወይ? አቅሙ የላችሁም ወይ? እጃችሁ ጋር የታጠቃችሁት ሲያዝዟችሁ ለመላላክ ነው ወይ? ልክ እንደ አብይ ተላላኪዎች ለመላላክ ነው ወይ የያዛችሁት? ታሪካዊ ስህተት ሲሰራ ለእውነተኛ መሪዎች ነው እንጂ መታዘዝ ያለባችሁ። እንዲህ ለሚያጎድፍ የአማራን ታሪክ ለሚያጎድፍ እንዴት ይሄን ታከናውናላችሁ? ስለዚህ ይሄ ታሪካዊ ስህተት ነው። እናንተ ያሳምነው ልጅ ስትሉ ብሰማ ያሳምነው ልጅ ሳትሆኑ የሆነ የዚህ የኦሮሙማ እንቅስቃሴ አስፈጻሚ ግልገል ኦሮሞዎች ናችሁ ማለት ነው። ኦሮሙማ የግልገል ኦሮሙማ አስፈጻሚዎች ናቸው። ምክንያቱም የተለያዩ የኦሮሞ ክፍሎች በእኛ በጦራችን ውስጥ አሉ ተብሏል። በእናንተ በኩል አልተባለም እንዴ? ስለዚህ በቃ በዚያ ውስጥ ስለሆናችሁ የዛ ጥቅም ተሳታፊ ስለሆናችሁ ነው። እነሱ የራሳቸውን ገንዘብ ያመቻቻሉ። እስክንድር ነገ ትቷችሁ ወደ ከተማ ይገባል። ነገ ይወስዱታል፣ በሄሊኮፕተር ይወስዱታል። ወይንም ምክንያቱም እናንተ ምንም አታረጉትማ፣ ምንም አትሰሩት፣ ጥያቄ አታቀርቡለትም። መከታውም ነገ ሊሾልክ ይችላል። የሚያሰራውን ቤት ከጨረሰም ሊሄድ ይችላል። ስለዚህ ይሄ መከታው እንኳ ቤቱን እስኪያስጨርስ ዶላሩ እንዳይጓደልበት አስቦ ሊሆን ይችላል ይሄን የሚያደርገው። እንዴት ሌሎቻችሁ በአማራ ህልውና ትግል ላይ ሲቆመር ዝም ትላላችሁ ነው። ስለዚህ ታሪካዊ ስህተት ነው። በነ ኢንጂነር ደሳለኝ ሲያስብ ሸዋ ላይ በሚመራው ፋኖ ላይ በአማራ ፋኖ በሸዋ ላይ ጦርነት ሲታወጅ ይሄንን እንዴት ተቀበላችሁት? አሳፋሪ ታሪክ ነውና ልታስቡበት ይገባል። ወደ ጎጃም ስመጣ ጎጃም ላይ የተለየ ዘመቻ ነው ያለው። ጎጃም ላይ የተለየ ዘመቻ ምንድነው? በአካል ሊወጉት አይችሉም። ከዚህ በፊት እስክንድር ሞክሯል። በአካል ሊወጉት እንደማይችሉ አውቀው ተስፋ ቆርጠዋል። በዚህ በኩል በአካል ሊወጉት አይችሉም። ሊወጉት የሚችሉት ሰርጎ ገብ በማሰማራት ልዩነት እንዲኖር ለማድረግ ከፍተኛ ጥረት
ኢንፎርሜሽን በፋኖ ስም ገብተው ለወራሪው ማቀበል ነው። ልክ ተስፋዬ የሚባለው የአማራ ሞቶ የተወለደውን ድርጅት ስብሰባ እየመራ የነበረው ምንድነው ያደረገው? ቀጥታ የታዘዘውን ስራ ነው ፈጽሞ የሄደው። የደህንነት መዋቅር አባል በመሆኑ የታዘዘውን ስራ ፈጽሞ ወጥቷል። ዛሬ እንደውም እሱ አንድ ነገር ሲያደርግ ከኛ እውቅና ውጭ የማናቀው ጉዳይ ነውና አይመለከተውም፣ ትእዛዝ አልሰጠነውም እስከ ማለት የሄዳችሁበት ሁኔታዎች አለ። እነዚህ ሞቶ የተወለደው ድርጅት ስብስቦች። ለማንኛውም ጎጃም ላይ እየተከናወነ ያለው ምንድነው? ወራሪውም ምንድነው ያደረገው? ያለ የሌለውን ጎንደርን እናንተ ያዙልኝ፣ ወሎ ላይ እናንተ በጥብጡልኝ፣ ሸዋ ላይም እነ እስክንድር በርቱ፣ እናንተ ያዙ። ምክንያቱም መግቢያ ነው። አሁን ወደ አዲስ አበባ ለመግቢያ ይሄን አድርጌያለሁ፣ ይሄን አስተዋጽኦ አድርጌያለሁ የሚለውን ሲቪው እንዲታይለት ይመስለኛል እስክንድር አንዳንድ ጉዳዮችን በዛ አይነት ደረጃ እያከናወነ ያለበት ሁኔታ ቀጥታ ወደዛ የሚሄድበትን ሁኔታ እያመቻቸ ያለበት ነው። ምክንያቱም ለማስቀየስ አንዴ ኤርትራ አንዴ ምናምን አንዴ እንደዚህ ይላል። ኤርትራም ከሄደ ጥሩ፣ ወደዛም ከሄደ ግን ዞሮ ዞሮ ይሄ ሰው እርስ በርሱ አታክሷል፣ እርስ በርሱ አጋሏል። ተጠያቂ ነው። ጎጃም ውስጥ ከዚህ በፊት በነበረው ሁኔታ ወንጀል ፈጽሟል። በዛ ወንጀል ብዙዎቹ ይናገራሉ። እኛ ከዚህ በፊት የተወሰነ አቅርቤያለሁ፣ ትንሽ ቆይቷል። ግን ከዛ በኋላ ያለውን እኛ እየሰማን ይዘነዋል። አታክሷል፣ አጋሏል። በገንዘብ እየላከ በገንዘብ እየደለለ ኮሎኔል ጌታሁንን አይተናል። ምን ሊያደርገው ሾሜሃለሁ አለው። እዛው ሾመው፣ ሹመት ይሰጣቸዋል። እንዲህ ሾሜሃለሁ ገንዘብ ምናምን ብሎ የሚደልላቸው። መቼም ሰው ይደለላል፣ አንዳንድ ሰው ይገኛል። እነሱም ታርመው የተመለሱበት ሁኔታ አለ። ያ ኮሎኔሉ በራሱ አለንትንነት የሆነውን ሆኗል። በተለያየ ቦታ ላይ ሞክሯል። በፈለገ ብርሃን፣ በጎጃና በኢናጭ አካባቢ የተሞከሩ ሙከራዎች ነበሩ። እንዳልሆነ ከስሟል። ምንም ጎጃም ላይ ሰርገህ ገብተህ አደጋ መረጃ ልሰጥ ትችላለህ። አስረገህ አስገብተህ ምናልባት ነፍስ ልታስጠፋ ትችላለህ። ከዚህ ውጭ ግን ጎጃም ላይ የምታመጣው ነገር እንደሌለ መዋቅሩ ቁልጭ ብሎ ያለ በመሆኑ እጅግ የሚገርም ነው። እዛ ላይ ምንም። ስለዚህ ማን ኃላፊነቱን ወሰደ? እነሱ መወጣት ስለማይችሉ የጎጃሙን ወራሪው ኃይል ከ70 እስከ 80% የሚሆነውን ወታደራዊ ኃይል ጎጃም ላይ ያለ የሌለውን ማስፈርና ጎጃምን መምታት፣ ህዝቡንም ፋኖንም ካገኘ ህዝቡንም ይሁን ከብቱም ይሁን ቤቱም ይሁን ምኑም ይሁን መምታት። ይሄ ነው እየተከናወነ ያለው። ስለዚህ በተቀናጀ መንገድ ጦርነት ጀምረዋል። የፍጻሜው ጦርነት ነው እየተካሄደ ያለው። ታዲያ የዚህ ትውልድ ታሪክ ሰሪነት ምንድን ነው? የዚህ ትውልድ ታሪክ ሰሪነት ከባዶ እጁ የተነሳ ትውልድ ነው። ወጣቱ ራሱን አደራጅቶ ሲነሳ በባዶ እጁ ተነስቶ ጠላትን አባሮ ጠምቶ ታጥቆ ዛሬ አማራነትን ከፍ አድርጎ እየሄደ ያለበት ሁኔታ ነው ያለው። ይህ ትውልድ ታሪክ ሰሪ ነው። ታሪክ ይሰራል። የፍጻሜውን ጦርነትም ያሳየናል። የፍጻሜው ጦርነት የሚሆነው የመጀመሪያው ዙር እነኚህ ትንኮሳ የሚያከናውኑት እነሱን አያርገኝ ይሄ ትውልድ የሚፋረዳቸው ይመስለኛል። ስለዚህ ከዛ መቆጠብ ካለባቸው እነኚህ ትንኮሳ የሚያደርጉት ክፍሎች፣ ከወራሪው ጋር የቆሙ ክፍሎች ራሳቸውን ሊጠይቁ ይገባል። ስለዚህ ጎጃም ላይ ቀጥታ ዘመቻ አንዱ የፕሮፓጋንዳ ዘመቻ ነው። የተቀናጀ የፕሮፓጋንዳ ዘመቻ ማከናወን ነው። ይሄ በወራሪውም በባዕዴንም በስኳዱም በነ
እስክንድርም በውጭም በውስጥም ያሉ ደጋፊዎቹን አስተባብሮ የፕሮፓጋንዳ ዘመቻ ማከናወን። የፕሮፓጋንዳው ዘመቻ ምንድን ነው? አንደኛ በዘመነ ላይ ማከናወን ነው። ምክንያቱም መሪው ላይ ትኩረት ማድረግ ነው። ቀጥሎ ፋኖ ላይ ትኩረት ማድረግ ነው። ቀጥሎ ህዝቡ እንዲያልቅ መረጃዎችን እያሰባሰቡ ለወራሪው ኃይል መስጠትና በድሮን ማስጨፍጨፍ ነው። ይሄ ነው እየተከናወነ ያለው። በድህነቱ ገብተው የሚሆነውን ነገር እያደረጉ መረጃ የሚያገኙበትን ሁኔታ እየፈጸሙ ያለበት ሁኔታ ነው። ይሄ ነው ጎጃም ላይ እየተሰራ ያለው። ግን በየቀኑ ጠላትን እያርበደበደ ልክ እንደ ጎንደሮች፣ ልክ እንደ ወሎዎች፣ ልክ እንደ ሸዋዎች ከጠላት ጋር ገጥሞ ነው ያለው። እነሱ ከጠላት ጋር ነው የገጠሙት። እነዛ ደግሞ ፋኖን በመውጋት ላይ ነው ጊዜያቸውን የሚያጠፉት። በጠላት ላይ አይደለም፣ ፋኖን በመውጋት ላይ ነው። መጀመሪያ ያሰቡት ፋኖ ሆነው ሾው አሳይተው ምን ብለው እኛ ይሄው እንዲህ ነን ብለው ቀልብሰው እንደ ቅንጅት ጊዜ ሰብስበው ወስደው የፋኖን ትግል ለአብይ ሊያስረክቡት ነበር በምርጫ። አሁን በምርጫ አዲስ አበባ ላይ በምርጫ እንትን እናደርጋለን ነው። እስኪ አንድ ነገር እዚህ ላይ እንመልከት። ሁለቱ ሀሳቦች አይለያዩም ወይ? በአንድ በኩል የፋኖን ትግል የሚደግፍ እንደ ግለሰብም እንደ ድርጅትም ከፋኖ ጋር ያላችሁ ግንኙነት የሚታወቅ ነው። በአንድም በሌላ መልኩ ምስጋና አቅርባችኋል፣ ትግላቸውን እንደምትደግፉ ነግራችኋል። በዚህ በኩል ደግሞ ፍጹም ሰላማዊ ጠጠር የማይወረውር የትግል አደረጃጀት ነው የሚያስፈልገው ወይም ለዛ ነው አድቮኬት የምናደርገው እያላችሁ ወይስ ደግሞ እንደየሁኔታው ይቀያየራል ሀሳባችሁ? ምናልባት እንዳስፈላጊነቱ የትጥቅ ትግል የሚያስፈልጋል ብላችሁ የምታምኑት? አይደለም፣ ፈጽሞ አይደለም። አሁን ቅድም ባስቀምጥኩልሽ አግባብ ነው። ሀገራችን ውስጥ ሶስቱ ትላልቅ ጉዳዮች ምንድናቸው ብለን የአንድነቱ የጭፍጨፋና ዲሞክራሲ ብለናል። የፋኖ ሬሌቫንስ ሁለቱ ላይ ነው። ፋኖ ያስፈልገናል። ፋኖ በዚህ አንድነቱን ህወሓትን ሰራዊት ለመበተን ያስፈልገናል። ጭፍጨፋውን ለማስቆም ፋኖ ያስፈልገናል። እዛ ላይ ያከትማል። እነሱን ሁለት ጥያቄዎች ከመለስም በኋላ ግን ፋኖ ከዚህ በፊት ሲያደርግ እንደነበረው በታሪክ ሲያደርግ እንደነበረው አሁን ሀገር ስለተረጋጋች ማለት ነው ወደ የቤቱ ይመለሳል ማለት ነው። ወደ የቤቱ ይመለስና የዲሞክራሲውን ጥያቄ በምን እናስኬደዋለን ማለት ነው? በዚህ በፖለቲካ እናስኬደዋለን ማለት ነው። እንደኛ አይነት ፍጹም ሰላማዊ የሆነ የፖለቲካ ተቋም፣ የፖለቲካ ድርጅት፣ የሲቪክ ተቋማት፣ ህዝባዊ አደረጃጀቶች፣ የወጣቶች፣ የሴቶች፣ የሙያ ማህበራት ያን ትግል ሰላማዊ ትግል ከዳር ያደርሱታል ማለት ነው። ስለዚህ የትኛው ላይ ነው? ከሶስቱ የትኛው ላይ ነው የፋኖ አስፈላጊነት? ሁለቱ ላይ ነው። ሁለቱን ግቦች ያለ ፋኖ ማድረግ አንችልም። ያለ ፋኖ መንፈስ ያይበገሬነት፣ ህዝባዊነት፣ ያለ ደሞዝ ለሀገር መውደቅ፣ ከህዝብ ወገን፣ ይሄ በጣም ወሳኝ ነው ሁለቱን ችግሮች ለመፍታትና ከዛ አኳያ ነው እኛ ፋኖ የምንደግፈው። ፋኖ አይበገሬ ነው። ፋኖ ያለ ደሞዝ የሚሰራ ነው። ሁለት ተግባሮችን ይፈጽማል፣ ሶስተኛውን ለኛ ይተዋል ነው። ሁለት ተግባሮችን ይፈጽማል። ስለዚህ ሶስተኛው የፖለቲካ ጉዳይ፣ የፖለቲካ ጣጣ እኛ በዲሞክራሲያዊ መንገድ እናስኬደዋል። ይሄ ነው የቅንጅት ጉዳይ ለመፈጸም ያሰቡት ያቀናጁት እየሰሩ ያሉበትም ሁኔታ ይሄ ነበር የከሸፈው ማለት ነው። የከሸፈው ተንደርድሮ ተመርጫለሁ ብሎ ተንደርድሮ ያ ድራማ የተሰራው ይሄን ለማከናወን ነበር። ይሄው ጠቅልዬ የፋኖን ትነኝ ፋኖን ሰብስቤያለሁ፣ አለቀ። ስልጣን ሸር ታረጋለሁ ወይስ አታረግም? ስልጣን ሸር አረጋለሁ፣ እሺ አለቀ። ከዛ በኋላ በምርጫ የ4 ኪሎን ወንበር በምርጫ ይሄ ሊያከናውኑት የነበረው ተግባር ከሽፏል። ሀቅ እውነቱ ይሄ ነው። ስለዚህ ምን እስክንሆን ነው የምንጠብቀው? እንዴት አንረዳውም? የማንረዳ ሰዎች፣ በተለይ ተቸክላችሁ የቆማችሁ ሰዎች፣ በኢትዮጵያዊነት ላይ ብቻ ተቸክላችሁ ከቆማችሁ ኢትዮጵያዊነትን በአማራ ሞት ላይ አታገኟትም። ኢትዮጵያዊነትን በአማራ ሞት ላይ በፍጹም አታገኙትም። ኢትዮጵያዊነትን የምታገኙት በአማራ ህይወት ላይ ነው። በአማራ
ህይወት ዘላለማዊ ህይወት ላይ ነው እንጂ አማራ ከሌለ ኢትዮጵያ የለችም። በግልጽ መናገር ይቻላል። ምክንያቱም አማራውን ካደቀቅን በኋላ ሌሎች ብሔረሰብ እነዚህ ብሔረሰብ የሚባሉትን ችግር የለም እንውጣቸዋለን፣ ድራሻቸውን እናጠፋቸዋለን ብሏል። የኦሮሞማ እቅድ ይሄ ነው። ሌሎች ችግር የለብንም በአንድ ቀን ጀንበር እንይዛቸዋለን ነው። ያስቸገረና አማራው ነው። መጀመሪያ ትግሬውን አድቅቀውታል። ይሄ ህዋት ያመጣው ጠባሳ ለአማራውም ለአጠቃላይ ለኢትዮጵያ እጅግ በብሔረሰብ ከፋፈላት። ያጭር ጊዜ ትግል አድርጎት ቁጭ አደረገው። ያጭር ጊዜ ጥቅም አድርጎ ቁጭ አደረገው ህዋት። ዘላቂ ነገር ማሰብ ሲችል ስልጣን እኮ ለረጅም ጊዜ መኖር ይችል ነበር ሳይከፋፍል። በቦታ ማደራጀት እኮ ይችል፣ በቦታ አስተዳደርን ማዋቀር ይችል ነበር። አለቀ። ስልጣኑ ላይ ያሉት እነሱ ናቸው። ሳይከፋፍሉት የሰው ልጅ መብት ሳይነኩት በቦታ ከፋፍሎ እኮ ማስተዳደር ይችል ነበር እንደ ቀድሞዎቹ። ግን ከፋፈለ። መጨረሻ ማንን ነው የጎዳው? ፈጣሪውን ጭምር ራሱ እየጎዳው። የዘር ልዩነትን ያስፋፋውን ራሱን እየጎዳው፣ ራሱን እየበላው ነው። ስለዚህ ያ እኔ ብዙ ጊዜ የማነሳው ነገር አለ። ትግራይ እብሪተኛ እንጂ ፖለቲከኛ ስለሌላት ነው እንደዛ አይነት ሁኔታ የመጣ የሚል ነው። በአጠቃላይ ግን መታየት ያለበት በእውነቱ እንዲህ አደባባይ ላይ ወጥቶ ተውኝ እባካችሁ ተውኝ ብሎ ጠይቋል። በአደባባይ ተውን እባካችሁ፣ አትግደሉን፣ ወገኖቻችንን በየቦታው አታሳዷቸው፣ እንደ ዜጋ እንኖር ብሎ ጠይቋል። ግን ሰሚ አልነበረም። ይሄ ነው የተከናወነው። ሰላም እንዴት ናችሁ? ይኸው እንደዚህ ነው የምታዩት። ሌባ እያጸዳ እንገኛለን። የወያኔ ካድሪን የሚሊሻ ተላላኪ እነዚህ ደሳለኝ፣ እነዚህ ዘመነ፣ እነ ምሬ ወዳጁን የወያኔ ካድሪዎች ተላላኪዎች በወያኔ ብር ቦርጭ ያወጡ ይኸው ትግላችን ወደ ኋላ እያስቀሩ ይገኛሉ። እነሱን ለማጥፋት ቆርጠን ተነስተናል። መጀመሪያ የአማራን ትግል ከፍ ለማድረግ እነሱን ከምድረገጽ ማጥፋት ይጠበቅብናል እንዳችኋል። ቆርጠን ተነስተናል። ወደ ኋላ የለም። መጀመሪያ አማራ ነጻ የሚወጣው የካድሪ ተላላኪ በማጥፋት ነው። አሁን ይሄ ልጅ ወጣት ነው። የሚገልጸው ሸዋ ላይ እነ ደሳለኝን፣ ወሎ ላይ እነ ምሬን፣ ጎንደር ላይ እነ ሀብቴ እነ ባየቀናውን እነ ሳሚን፣ ጎጃም ላይ እነ ዘሜን መጥፋት አለባቸዋል። እነ ዝናቡ እነ አስረስ መጥፋት አለባቸው። ይሄ ነው እቅዳቸው። ስለዚህ የሚደረገውን ነገር እንኳን ማየት አልቻለም። አሁን እየተሰራ ያለውን እንኳን ዘመቻ አንድነት ተብሎ ጦርነት የት ጋር እየተካሄደ እንዳለ እንኳን ማየት አልቻለም። እንደዚህ ወጣት ሆኖ እንደዚህ ያሳወሯቸው አይን እያላቸው እያዩ ጆሮ ኖሯቸው እየሰሙ እውር ያደረጓቸው ወጣቶች አሉ። እነ እስክንድር ያወሯቸው። ስለዚህ መከታውንም ማወረ ብቻ አይደለም፣ እንዲህ አይነት ወጣቶችንም እውር አድርገዋቸዋል። ለማንኛውም እንዲህ አይነት አካሄድ በምንም ተአምር ተረመሰ ጨሰ ጎዳናው ታያገሳ ጎጀ ሳተናው ምድር ከሰማይ ቢደበላለቅ ቀውጥ ነው ጎንጀ ከያዘማይነቅ እንቅጩን ተናግረው እውነቱን በላይ ለአገሩ ሰጥቷል አንገቱን። ንጉሥ ተክለ ሃይማኖት ያደጃች ጓሉ ዛሬም በመንፈስ ከኛ ጋር አሉ። አትነካኩ ሲበሰጨዋል ከተሰረፈ ማን ያስቆመዋል? በዚህ ታሪካዊ ትውልድ ዘመን በየዘመኑ ጀግኖች ይፈጠራሉ። በእውነት ለመናገር በዚህ ዘመን አማራ ከፕሮፌሰር አስራት በኋላ መሪ ሲጠይቅ ነበረ። መሪ ሲጠይቅ ማን መጣ? ጀነራል አሳምነው ብቅ
አለ። ወጣቱ ማወቅ እንዳለበት ግንዛቤ የአማራን ጉዳይ ግንዛቤ እንዲያገኝ የሚችለውን ሞከረ። ይሄ ነገር ከቆየ ጥሩ አይደለም አሉና አጠፉት። ይሄ በሱ እግር ተተክቶ አማራነትን ወደፊት ለማራመድ ይሄ ትውልድ ሲነሳ ባሪያነት ዘመነ አንደበተ ርቱዕ ሆኖ አማራን ሊመጥን በሚችል ደረጃ ብቅ አለ። ይሄ ዛሬ የጀመረው ትግል አይደለም። ከኤርትራ በረሃ ጀምሮ ለከፈለው መስዋዕትነት እጅግ ክብር ይገባዋል፣ ምስጋና ይገባዋል። ታዲያ ይሄን የተረዱ በሸዋ ያሉ፣ በወሎ፣ በጎንደር፣ በጎጃም ያሉ ወጣቶች ዘመነን የዚህ ትውልድ መሪነቱን የዚህ ትውልድ ባላደራነቱንም አምነው የሚንቀሳቀሱ የሚሄዱ እልፍ ናቸው። በየዩኒቨርሲቲ የሚጠቀሰውን ስንሰማ እንዲህ ዝም ብሎ አይደለም። በትምህርት ቤት ደረጃ በከፍተኛ ተቋማት የሚገለጸው ነገር እንዲቀላል አይደለም። በወራሪው ኃይል በከፍተኛ ደረጃ ያለ የሌለ ኃይሉን ተጠቅሞ መደምሰስ የሚፈልገው ይሄ ልጅ መደምሰስ ይፈልጋል። ለምን? አማራ መሪ እያገኘ በመምጣቱ ነው። ስለዚህ እነ እስክንድር ይህን መሪ ማጥፋት፣ አማራውን መሪ አልባ ለማድረግ ይህንን ልጅ ማጥፋት ይፈልጋሉ። አማራውን መሪ አልባ ለማድረግ እነ ምሬን ማጥፋት ይፈልጋሉ። አማራውን መሪ አልባ ለማድረግ እነ ደሳለኝን ማጥፋት ይፈልጋሉ። አማራውን መሪ አልባ ለማድረግ እነ ሀብቴን እነ ባየን ማጥፋት ይፈልጋሉ። እና እንዲህ አይነት መሪዎችን እናጥፋ ነው እነዚህ የተነሱት። ስለዚህ የፍጻሜው ጦርነትና የዚህ ትውልድ ታሪክ ሰሪነት ነገ የምናየው ነው፣ ነገ የሚታይ ነው። ግን ጠላቶች ዛሬ ፊት ለፊት የሚወሩት ብቻ ሳይሆኑ ከጉያችን ያሉ ከጉያችን የሚወጡ በባንዳነት የሚያገለግሉ ከሚኒሻው ከአድማ ብተናው ከካድሬው ባሻገር እንደዚህ በድርጅት ተሰማርተው የሚፈጽሙ ክፍሎች አሉ። እነሱን እግዚአብሔር ልብ ይስጣቸው። ልብ ካልሰጣቸው ፋኖ እንግዲህ ማድረግ የሚገባው የፍጻሜው ጦርነት ላይ የሚገባበት ሁኔታ እስከሆነ ድረስ ከጠላት ጋር እኩል ጠላት ሆነው ጦርነት ስላወጁ ይሄው ልጁን ሰምታችሁታል። ጦርነት ነው። ጦርነት ስላወጁ ቀጥታ እንግዲህ ምላሹም በዛው ልክ ሊሆን እንደሚችል መገመት ያስፈልጋል ባይነኝ። እኔ ያ እንዳይሆን ሁላችንም ተረባርበን ወደ ቀና መንገድ የሚመጡበትን ትኩረት ማድረግ ያስፈልጋል ባይነኝ። በተረፈ ተመልካቾቻችን እጅግ በሌሎች ጉዳይ ላይ ማተኮር ይቻል ነበረ። በጦርነት የሚደረጉ ድሎችን በአደባባይ እየተገለጹ ነው። በጦርነት የሚከናወኑ ሁኔታዎች እየተገለጹ ያሉበት ሁኔታ ስለሆነ እዛ ላይ አይደለም የኔ ትኩረት። ዋና ትኩረት ያደረግንበት ማማ ሁልጊዜም ከፍታ ላይ ስለሆነ ወደ ከፍታ የሚወስደንና ጥራትና ብቃት ያለው የርዕዮተ ዓለም እንቅስቃሴ መኖር አለበት። በአማራው ጉዳይ ላይ የጠራ ሁለት አይነት አይደለም፣ አንድ አይነት ነው ለአማራ የሚያስፈልገው። ስለዚህ ይህንን በደንብ አስበንበት እያንዳንዳችን በቃ ልንል ይገባል። በየቦታው በሸዋ በወሎ በጎንደር ያላችሁ በቃ፣ ወሎ ጎጃም ላይ ያላችሁ ዞር በል እንዲህ አይነቱን ነገር የሚለውን በሚገባ ማስኬድ ያስፈልጋል ባይነኝ። መልካም ጊዜ። በቀጣይ ፕሮግራም እስከምንገናኝ እስከዛው ሰላም ሁኑልን። ደህና ቆዩን። ገዢ ያልደፈረን ባህል ጠላት ያልበደን አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። አማራንን ነፃ ህዝቦች ታሪክ ባምኑ የዘከረን ቀኝ ገዢ ያልደፈረን ባህል ጠላት ያልበደን አማራነትን ተላብሰን አማራነትን ተኩለን ነፃ
ነፃ ሕዝቦች እንሆናለን። ከአገር ዘርፈን የማንከብር ቅርስ አውድመን የማንለማ